ቅናት ይህንን ያደርጋል። እግዚአብሔር መቅደስ ለሆነው ለኛ አካል ቀና። የእግዚአብሔር ቅናት ምን አደረገ? አካላዊ ቃል እግዚአብሔር ወልድን ከሰማይ ሰማያት እንዲወርድ አደረገው። ከቅድስተ ቅዱሳን ከድንግል ማርያም እንዲወለድ አደረገው። ወደ ግብፅ በረሃ እንዲሰደድ አደረገው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ እንዲጠመቅ አደረገው። 40 ቀን 40 ሌሊት እንዲጾምና እንዲጸልይ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለኛ ልጆቹ እንዲሰጠን አደረገው። የእግዚአብሔር ቅናት ይህን ያደርጋል። የእግዚአብሔር ቅናት ምን አደረገ? በቃሉ ትምህርት ሕሙማነ ነፍስን እንዲፈውስ አደረገው። በእጁ ተአምራት ሕሙማነ ሥጋ እንዲፈውስ አደረገው። የእግዚአብሔር ቅናት ይህንን ያደርጋል። ምን አደረገ? በጸሎተ ሐሙስ ምሽት ታልፎ እንዲሰጥ አደረገው። ሥጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ እንዲገረፍ አደረገው። በእርሱ ቁስል እኛን ሊፈውሰን። የእግዚአብሔር ቅናት ይህንን ያደርጋል። እርቃኑን እንዲውል አደረገው፣ ለእኛ ጸጋውን ሊያለብስ። ሐሞትና ከርቤ መራራውን እንዲቀምስ አደረገው፣ ለእኛ ጣፋጩን ሊያጠጣን። የሾህ አክሊል እንዲደፋበት አደረገው፣ ለእኛ የሕይወትን አክሊል ሊያቀዳጀን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች እንዲቸነከር አደረገው፣ እኛን ከችንካር ሊያላቀቀን። የእግዚአብሔር ቅናት ምን ያደርጋል? ራሱን እንዲያዋርድ አደረገው፣ እኛን ሊያከብረን። መከራ እንዲቀበል አደረገው፣ እኛን ሊያድንን። ለባህሪው ሞት የማይስማማው አምላክ በሥጋ እንዲሞት አደረገው፣ የእኛን ሞት ወስዶ የእሱን ሞት ሊሰጠን። የማይሞተው ሞተ በሥጋ ሞትን ይሽረው ዘንድ ሞተ በሥጋ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። የእግዚአብሔር ቅናት ይህንን አደረገ። ጅራፍ አንስቶ ቤተ መቅደሱን ማጥራት ማንጻት ብቻ አይደለም፣ የእሳት ጅራፍ አንስቶ መቅደስ አካላችንን አጸዳው። ዲያብሎስንና ሰራዊቱን ከኛ ልብ አራቀልን። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወገደ። ሞት ከኛ አለፈ። ፋሲካ ሆነ። መርገም አለፈ። ነውር ተንከባለለ። ቀሳፊው አለፈ። እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት እንደ አባታችን እንደ ቅዱስ ያሬዲት ባህል የዚህ የዐቢይ ጾም 3ኛው ሰንበትና ሳምንት ምኵራብ ይባላል። በየዓመቱ በምኵራቡ ሰንበት የሚሰበከው የምስባኩ ክፍል ነው። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አባታችን ክቡር ዳዊት የቤት ቅናት በልቶኛል ብሎ የዘመረው በቆሞ ስለምን እንደሆነ እንመለከታለን። ሁለተኛ የቤት ቅናት በልቶኛል ሲል በሐዲስ ኪዳን ፍጻሜው ምን እንደሆነ እንመለከትና ምስጢራዊ ትርጉሙን ካነሳን በኋላ ዛሬኛ ከዚህ ልንማር የሚገባው ነገር ምን እንደሆነ ተመልክተን
ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅንዓት በልቶኛል። የዳዊት መዝሙር 68 ቁጥር 9 ርዕሳችን ነው። ምኩራብ ማለት የቃሉ ትርጉም ሰቀላ ወይም አዳራሽ ማለት ነው። ምኩራብን ቤተ እስራኤል የሚሰሩት ለሕገ ኦሪቱ መማሪያ ለቃለ እግዚአብሔሩ መንገሪያ ነው። ምኩራብ ከኢየሩሳሌም ውጪ በየቦታው ይታነጻል፣ የጸሎትም ቤታቸው ነው። ቤተ መቅደሳቸው ግን አንድ ነው። እሱም በኢየሩሳሌም ብቻ የተሰራ ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው በዚህ በአብዩ ጾም ሦስተኛው ሰንበት ሲዘምር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ ማስተማሩን በስፋት እያነሳ ዘምሯል። በኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ነው ያለው። ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖትንም ቃል አስተማረ እያለ ዘምሯል። በተለይም ወንጌላውያኑ ከጻፉት አንስቶ ነው። ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 13 ቁጥር 54 ጀምሮ ይህንን መዝግቦታል። ወደ ገዛ አገሩም መጥቶ ይላል እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበረ ይላል። ቅዱስ ያሬድ ይህንን ያነሳው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ ቃሉን ማስተማሩን የእጁን ታምራቱን ማሳየቱን እያነሳ እስኪገረሙና እስኪደነቁ ድረስ አስተምሯቸዋል። ለዚህ ነው ቤተ ክርስቲያናችን ይህንን የአብዩ ጾም ሦስተኛው ሰንበትና ሳምንት ምኩራብ ብላ ሰይማ ይህንን የምታነሳው። በመጀመሪያ አባታችን ክቡር ዳዊት እስመ ቅንዓተ ቤትከ በልዓኒ ብሎ የዘመረውን ነገር እናንሳ። የቤት ቅንዓት በልቶኛልና ያለው በመጀመሪያ እርሱ ከዝግባ በተሰራ ቤተ መንግሥት ተቀምጦ የእግዚአብሔር የቃል ኪዳን ታቦት በድንኳን ውስጥ ስለነበረ ስለዚህ ቀና። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 2 ጀምሮ ተመዝግቧል። በዘመኑ ለነበረው ለነቢዩ ለናታን እንዲህ አለ ንጉሡ ዳዊት፣ እኔ አለ ከዝግባ በተሰራ ቤተ መንግሥት ተቀምጫለሁ አለ። የእግዚአብሔር የቃል ኪዳን ታቦት ግን በድንኳን ውስጥ በመጋረጃ ውስጥ ነው ያለው አለ። የእግዚአብሔርን ቤት ለመስራት ተመኘ። አስተውሎ ወገኖቼ፣ የሚገባ ቅንዓት ነው፣ መንፈሳዊ ቅንዓት ነው። እኔ ፍጡሩ ከዝግባ በተሰራ ቤተ መንግሥት ተቀምጬ የሰማይና የምድር ፈጣሪ የሰራዊት ጌታ እግዚአብሔር የቃል ኪዳኑ ታቦት እንዴት በመገናኛ ድንኳን ውስጥ ይቀመጣል አለ። ቤቱን ለመስራት ተንገበገበ፣
ተቃጠለ። ያንገበገበው ይሄ ነው በመጀመሪያ። ነገር ግን አልተፈቀደለትም በሶስት ምክንያት። በመጀመሪያ ቋሚው የእግዚአብሔር ቤተ መቅደስ የሚሰራበት ጊዜ ስላልደረሰ። አዎ ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ስራውን የሚሰራበት ጊዜ ስላለው ጊዜው ስላልደረሰ አልተፈቀደለትም። ሁለተኛ በዘመኑ ጦርነት ሰልፍ ስለነበረ በእጁ ደም ስለነበረ በእጅህ ደም አለና ቤቴን አትሰራም ብሎ እግዚአብሔር ከለከለው። ወገኖቼ የእግዚአብሔርን ቤት ለመስራት ብንመኝም ብንፈልግም ገንዘብ ቢኖረን፣ ስልጣን ቢኖረን፣ ዕውቀት ቢኖረን፣ ዝና ቢኖረን፣ ሁሉን ነገር ብናዘጋጅ በእጃችን ደም ካለ ግን ቤቱን እንድንሰራ እግዚአብሔር አይፈልግም። ሶስተኛ የእግዚአብሔርን ቋሚውን ቤተ መቅደስ የሚሰራው ክቡር ዳዊት ሳይሆን ከአብራኩ የተከፈለው የሆዱ ፍሬ ልጁ ሶሎሞን ነበረና ስለዚህ አልተፈቀደለትም። በዚህ በአንደኛ ዜና መዋዕል ምዕራፍ 22 ቁጥር 8 ጀምሮ ተመዝግቧል። ክቡር ዳዊት ይናገራል። እኔ ይላል የእግዚአብሔርን ቤት ለመስራት በልቤ አስቤ ነበረ ይለዋል ለልጁ ለሶሎሞን ሲነግረው። ነገር ግን እግዚአብሔር እንዲህ አለኝ አለ ነው በዘመን ብዙ ሰልፍ ጦርነት ነበረብህ፣ በእጅ ደም አለና ቤቴን አትሰራልኝም። ቤቴን የሚሰራልኝ እነሆ ከአብራክ የተከፈለው ልጅ ሶሎሞን ነው። በዘመኑ ሰላምና ጸጥታን ረፍትንም ለእስራኤል ሰጣለው አለ። ሶሎሞን ማለት ሻሎም ማለት ነው። ሰላም፣ ጸጥታ፣ ረፍት ማለት ነው። ለዚህ ነው ክቡር ዳዊት ሳይሰራ ቀረ። ነገር ግን ምንም ለሱ ባይፈቀድለት ሳይሞት ቋሚው እግዚአብሔር ሕንፃ ቤተ መቅደስ ተሰርቶ ለማየት ስለተመኘ የሚያስፈልገውን ነገር አዘጋጀ። የግል ንብረቱንም ሳይቀር ማለት ነው። በመጀመሪያ የቤት ቅናት በልቶኛል ያለው ይሄንን ነው። የሚገባ ቅናት ነው። ሁለተኛው የቤት ቅናት በልቶኛል ብሎ ክቡር ዳዊት የዘመረበት ምክንያት ምንድነው ቢሉ በቤተ መቅደሱ ስዕለ ፀሐይ አቆመው፣ ጣዖት አቆመው። የእሪያ መስዋዕት ሲሰዉ ተመለከተ። አስተውሉ ወገኖቼ፣ በእግዚአብሔር ቤተ መቅደስ ቅጥር ውስጥ ጣዖት ሲመለካይ። ከዚህ የተነሳ ክቡር ዳዊት ቀና፣ ተንገበገበ። ነቢየ እግዚአብሔር ቅዱስ ኤርምያስ እንዲህ ብሎ መዝግቧል። በዚህ በትንቢተ ኤርምያስ ምዕራፍ 32 ከቁጥር 34 ጀምሮ የተመዘገበ ኃይለ ቃል ነው። ስሜ በተጠራበት ቤት ውስጥ ይላል አምላካችን እግዚአብሔር በነቢዩ በቅዱስ ኤርምያስ ላይ አድሮ የተናገረው ቃል ነው። ስሜ በተጠራበት ቤት ውስጥ ርኩሰታቸውን አኖሩ ይላል። ጣዖት አቆሙበት። እንዴት? በእግዚአብሔር ቤተ መቅደስ የሰማይ ደጅ በሆነው ቤት ውስጥ የቃል ኪዳኑ ታቦት ባለበት በመቅደሱ እንዴት ጣዖት ይቆማል? መልካሙ መዓዛ ያለው የዕጣን መስዋዕት በሚሰዋበት በመቅደሱ እንዴት የእሪያ ሳማ መስዋዕት ይሰዋል ብሎ ተቃጠለ፣ ተንገበገበ። ይህንን ነው ያነሳ። ይሄ በቆሙ ክቡር ዳዊት በዘመኑ የነበረ ነገር ነው። ወደ አዲስ ኪዳኑ እንምጣ። ፍጻሜው እንደዚህ ነው።
እስመ ቅናተ ቤትከ በልዓኒ ያለው የቤተ መቅደሱ ባለቤት ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጊዜው ክቡር ዳዊት ይዘምረው እንጂ ለቤተ መቅደሱ የቀናው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የዚህ የምኩራቡ ሰንበት የዕለቱ ቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ምዕራፍ ነው። በዚህ ክፍል ያለውን እንመለከታለን። እንደዚህ ብሎ ያነሳዋል። ከቁጥር 13 ጀምሮ እመለከተዋለሁ። እነሆ የአይሁድን ፋሲካ ቀርቦ ነበረ ይላል። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ለጊዜው በቁሙ ነው። የአይሁድ ፋሲካ ቀርቦ ነበረ። እስራኤላውያን ፋሲካን ያከብራሉ። ፋሲካ የሚለው ቃል ፔሳህ ከሚለው የዕብራይስጥ ወይም የጥንት አረማይክ የመጣ ቃል ነው። ፋሲካ ማለት አልፎ መሄድ ማለት ነው። ማለፍ ማለት ነው። ፋሲካ ማለት ሁለተኛ ትርጉሙ መሻገር ማለት ነው። ማዕዶት ማለት ነው። እስራኤል ዘሥጋ ፋሲካውን በሁለት ምክንያት ያከብራሉ። ብዙ ታሪክ አልተርክም ጊዜ ስለሚወስድ። በመጀመሪያ ፋሲካውን የሚያከብሩት ሞተ በኩር ከነርሱ እንዲያልፍ አክብረውት ስለነበረ ነው። በኦሪት ዘጸአት ምዕራፍ 12 ላይ ሙሉ ታሪኩ ተመዝግቧል። እግዚአብሔር አምላካችን እስራኤል ዘሥጋን ከግብፅ ከባርነት ቤት ነፃ ሊያወጣ በወደደ ጊዜ በዘጠኝ ታላላቅ ተአምራት በ10ኛ ሞተ በኩር በ11ኛ ስጥመተ ኤርትራ ባህር ነው ነፃ ያወጣቸው። ፈርዖን 9ኙ መቅሰፍቶች ሲፈራረቁበት ልቡ እልህኛ ሆነ፣ አንገቱ ደንዳና ሆነ። እግዚአብሔርን አላውቅም እስራኤልንም አልለቅም አለ። 10ኛውን መቅሰፍት ሞተ በኩርን አመጣ እግዚአብሔር። ያን ጊዜ የግብፃውያንን የበኩር ልጆች ቀሳፊው ገዳዩ ሞተ በኩር በሚቀስፋቸው በሚገድላቸው ጊዜ የእስራኤላውያን የበኩር ልጆች እንዳይቀሰፉ እንዳይገደሉ ፋሲካው ተደረገ። ምክንያቱ ይሄ ነው። ፋሲካው የተደረገው በጠቦቱ ደም ነው። ነውር የሌለበት፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ጠጉሩ ያላረረ ንጹሕ ጠቦት በእያንዳንዱ ቤት ይሰዋ አለ። ከዚያም ደሙን በመቃኑና በጉበኑ ላይ ይርጩት አለ። ሥጋውን እየጠበሱ ከመራራ ቅጠል ጋር ይብሉት አለ። እስቲ በሉ እርሱ በሉ የእግዚአብሔር ፋሲካ ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 11 እርሱ ምንድን ነው? የእግዚአብሔር ፋሲካ ነው። የእግዚአብሔር ፋሲካ ይሄ ነው። ደሙ ባላችሁ ቤት ቤት ምልክት ይሆንላችኋል አለ። የጠቦቱ ደም ደሙን ባየው ጊዜ ከናንተ አልፋለሁ አለ። መቅሰፍቱም ሞቱም ወደ ቤታችሁ አይገባም አለ። የእስራኤላውያንን የበኩር ልጆች ሞት ጠቦቱ ሞተላቸው። የእስራኤላውያን የበኩር ልጆች ደም እንዳይፈስ በእያንዳንዱ ቤት የአንዳንድ ጠቦት ደም ፈሰሰ። ፋሲካው ይሄ ነው። ይህንን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 28 ላይ መዝግቦታል።
አጥፊው ይላል። ያ ሞተ በኩር ነው ቀሳፊው። የበኩርን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ ይላል። ፋሲካ የተደረገው በመጀመሪያ ለዚህ ነው፣ ሞት ከነሱ ቤት እንዲያልፍ፣ መቅሰፍት ከነሱ ቤት እንዲያልፍ። ሁለተኛ ፋሲካ ማይዶት ነው ብለናል፣ መሻገር ነው ብለናል። የፋሲካው ጠቦት በተሰዋበት ሌሊት እነሆ እስራኤላውያን ከባርነት ወደ ነፃነት ተሻገሩ፣ ከሞት ወደ ሕይወት ተሻገሩ፣ ከመከራ ወደ ክብር ተሻገሩ። ሞት ብቻ አይደለም ከነሱ ያለፈው፣ እነሱም ወደ ሕይወት ተሻገሩ። ከስራታቸው ተፈቱ፣ ቀንበራቸው ተሰበረ፣ ወጥመዳቸው ተበጣጠሰ። የነፃነትን ጉዞ በሌሊት ጀመሩ። ፈርዖን ሳይወድ በግዱ የሱም የበኩር ልጅ ስለተገደለ እንግዲህ ሞት በበኩር ልጆቻችን ከተጀመረ እኛም አይቀርልንም ብሎ ሳይወድ በግዱ እስራኤላውያንን ለቀቀ። ፋሲካ መሻገርም ነው። ተሻገሩ እስራኤላውያን ወደ ምድረ ርስት፣ ወደ ከነዓን፣ ወደ ዛሬቱ ኢየሩሳሌም ማለት ነው። ስለዚህ በየዓመቱ እስራኤል ዘሥጋ ፋሲካ ብለው ይሄንን እንዲያከብሩ ሥርዓት ተሰርቶላቸዋል። ያን ያከብራሉ። ወደ ኢየሩሳሌም ወጣ። ለምን? የአይሁድ ፋሲካ ቀርቦ ነበር ይላል። በቆሞ ክርስቶስም ከአይሁድ ወገን ነውና ፋሲካውን ሊያከብር ወጣ። የመጀመሪያውን ፋሲካ 30 ዘመን ሲሞላው ማስተማር በጀመረ ጊዜ ኢየሱስ ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበረ ይላል በሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ። የመጀመሪያውን ፋሲካ ሊያደርግ ወደ ኢየሩሳሌም ወጣ። ወደ ኢየሩሳሌም በሚወጣበት ጊዜ ነው በቤተ መቅደሱ ነጋዴዎችን አየ። ርግብ፣ በጎች፣ በሬዎች የሚሸጡ ነጋዴዎችን ተመለከተ። ቤተ መቅደሱን የንግድ ቤት አድርገውታል። ያን ጊዜ አምላካችን ኢየሱስ ክርስቶስ ጅራፍ አንስቶ በጎቹን በሬዎቹን እየገረፈ አስወጣቸው። ርግቦቹንም እንዲህ አለ፣ እነዚህን ከዚህ ውሰዱ አለ። እነዚህን ከዚህ አስወጡ አለ። ለምን? ርግቦቹ ጅራፍ አይችሉም። ጅራፍ ቢያነሳባቸው ይሞታሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለኛ ለሰው ልጆች ቀርቶ ለአንክሮ ለተዘክሮ ለተፈጠሩት ደማዊት ነፍስ ላለቻቸው ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ ለሌላቸው እንኳን ይራራል። ለእንስሳቱ ይራራል፣ ለአራዊቱ ይራራል፣ ለአፋቱ ይራራል፣ ለርግቦቹ አዘነላቸው። ስለዚህ እነዚህን ከዚህ ውሰዱ አለ በቀስታ። አስተውሉ ወገኖቼ። ከዚያም እንዲህ አላቸው፣ የአባቴን ቤት የንግድ ቤት አታድርጉ አለ። ወይትረስዩ ቤተ አቡየ ቤተ ምሥያት አለ። የአባቴን ቤት የንግድ ቤት አታድርጉት አለ። ገበታቸውን ገለበጠ። የገንዘብ ለዋጮችን ገንዘብ አፈሰሰ። ወርቁን የሚለውጡ ነበሩ። ነጩን ወርቅ በቀይ ወርቅ፣ ቀዩን ወርቅ በነጭ ወርቅ። ይሄንን መለዋወጫ፣ መሸቀጫ፣
መነገጃ አድርገውት ነበር። ንግድ ቤት አድርገውታል። ሐዋርያውና ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 ጀምሮ ይህንን መዝግቧል። ኢየሱስም ወደ ቤተ መቅደስ ገብቶ በመቅደስ የሚሸጡትንና የሚለውጡትን ሁሉ አስወጣ ይላል። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ ለአሕዛብ የሚሆን የጸሎት ቤት ትባላለች ተብሎ ተጽፏል አለ። ከትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ስቦ አመጣ። እስቲ በሉ ቤቴ በሉ ለአሕዛብ የሚሆን የጸሎት ቤት ይባላል። ቤቱ የጸሎት ቤት ነው። የአምልኮት ቤት ነው። የምስጋና ቤት ነው። ለአምልኮቱ የምንበረከክበት፣ ለክብሩ የምንዘምርበት ቤት ነው። እናንተ ግን የሌቦች ዋሻ፣ የወንበዴዎች ጋሻ አደረጋችሁት አላቸው። ቤቴስ ቤተ ጸሎት ይሰማኛል፣ ቤቴስ የጸሎት ቤት ይባላል ነው ያለው። እነሱ ግን ንግድ ቤት አደረጉት፣ ለወጡት። ሙሉ ለሙሉ አገልግሎቱን ለወጡት በሚያሳዝን ሁኔታ። ስለዚህ የአይሁድን ካህናት፣ ጸሐፍት፣ ፈሪሳውያንን ቤቱን ንግድ ቤት ያደረጉትን ገሰጻቸው። በገበያ ሌቦች የሰረቁትን አምጥተው ይሸጡበታል። ወንበዴዎች የቀሙትን የነጠቁትን አምጥተው ይሸጡበታል። በገበያ ቀጣፊዎች፣ አታላዮች፣ አጭበርባሪዎች ያታልላሉ። የገበያ ግርግር ለሌባ ይመቻል እንደሚሉ ማለት ነው። ስለዚህ አጸዳው፣ እነሱን ገሰጸ፣ ቤተ መቅደሱንም አጠራው። ለጊዜው በቆሙ አጸዳው። በሬዎቹን በጎቹን እየገረፈ አስወጣ። ጅራፍ ይችላሉ። እርግቦቹን እነዚህን ከዚህ ውሰዱ አለ። ገበታቸውን ገለበጠ፣ ገንዘባቸውን አፈሰሰ። ከዚህ ውሰዱ ያለ ይሄንን። ከዚያ እንዲህ ብለው ጠየቁ፣ ይሄንን እንደምታደርግ የምታሳየን ምልክት ምንድን ነው? ከምድራውያን ነገሥታት ወገን አይደለም፣ ከሌዋውያን ካህናት ወገን አይደለም። አላወቁትማ ማንነቱን። እሱስ ክብር ይግባውና የሰማይና የምድር ንጉሥ ነው። እሱስ ሊቀ ካህናታችን ነው። ግን አልገባቸው። በምን ስልጣን ነው ገበያችንን የምትፈታው አሉ። ይሄንን የምታደርገው አሉት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ምን ምልክት ታሳየናለህ ሲሉት፣ ይህንን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ አለ። በቁሙ እነሱ የመሰላቸው 46 ዓመት ፈይቶ የተሰራውን ቤተ መቅደስ አፍርሱትና በ3 ቀን አነሳዋለሁ ያለው መሰላቸውና ከበዳቸው። እንደዚህ አሉ፣ ይህ ቤተ መቅደስ አሉ 46 ዓመት ፈይቶ ተሰርቷል። በዘሩባቤል ዘመን የተሰራውን ቤተ መቅደስ እያሳዩ ነው። አንተስ በ3 ቀን ታንጸዋለህ፣ ትሰራዋለህ አሉት። ምን ይሳነዋል እሱ ከፈቀደና ከወደደ? ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ነው። ዓለምንም በመዳፉ የያዘ አምላክ ነው። ይሄንን የሚታየውን ዓለም ካለመታየት ወደ መታየት፣ ካለመኖር ወደ መኖር አምጥቶ የፈጠረ እሱ ነው። አንድ ቀን ከመኖር ወደ አለመኖር ያሳልፈዋል። ከመታየት ወደ አለመታየት ይወስደዋል። እንደ አይን ጥቅሻ ያሳልፈዋል። እንደ መጎናጸፊያም ይጠቀልለዋል። ለሱ ምንም ማለት አይደለም። ቤተ መቅደሱን ቢያፈርሱት በ3 ቀን ለማንሳት ምንም ችግር የለው። 3 ቀንም አያስፈልገው።
ከማይክሮ ሰከንድ በፈጠነ ፍጥነት ይሰራል። ግን እሱ የሚናገረው ስለ ሰውነቱ ቤተ መቅደስ ነበር ይላል ቃሉ። ስለ ሰውነቱ ቤተ መቅደስ ምን ማለት ነው? ይሄንን መቅደስ አፍርሱት፣ ሳይሰቅሉት አይቀርም፣ ሳይገርሉት አይቀርም። ምንም በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ሊቀርብ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በሥጋ ማርያም ቢገለጥም በግፍ ሰቅለው ይገርሉት ዘንድ ነበራቸውና እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት አለ። መቅደስ አካሌን አፍርሱት፣ ስቀሉኝ ነው፣ ግደሉኝ ነው። በሦስተኛው ቀን አነሳዋለሁ። በሦስተኛው ቀን ሞትን ድል አድርጎ መነሳቱን መናገሩ ነው። ይሄንንም ደግሞ ደቀ መዛሙርቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጽሐፍንና ኢየሱስ ክርስቶስ የተናገረውን ቃል አመኑ ነው የሚለው። ለካ ይሄን ቤተ መቅደስ አፍርሱት በሦስት ቀን አነሳዋለሁ ያለው ስቀሉኝ ግደሉኝ ማለቱ ነው። በሦስተኛው ቀን ሞትን ድል አድርጌ እነሳለሁ ማለቱ ነው ብለው ይሄን አስተውለዋል፣ አምነውበታል። ቤተ መቅደሱን ባጸዳ ጊዜም ቅዱሳን ሐዋርያት ምን አስተዋሉ? ቅናተ ቤትከ በልዓኒ፣ የቤት ቅናት በላኝ፣ የቤት ቅናት በልቶኛል ተብሎ በክቡር ዳዊት የተዘመረውን ርዕስ አድርገን የተነሳንበትን ቃል አስተዋሉት ይላል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ተመዝግቧል። ቅናተ ቤትከ በልዓኒ ይላል። የቤት ቅናት በላኝ የሚለውን ቃል አሰቡት ይላል። ለምን? ክርስቶስ ነዋ ስለ ቤቱ የቀናው። የአባቱ ቤት የሱ ቤት ነው። ይትግበሩ ቤተ አቡየ ቤተ ምስያት ብሏል። የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የሱ ነው። ለአብ ያለው ሁሉ የኔ ነው ብሏል በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ አብ ወልድ መንፈስ ቅዱስ አንዲት ስልጣን፣ አንዲት አገዛዝ፣ አንዲት መንግስት፣ አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም። አንዱ ያለ አንዱ የነበረበት ዘመን የለም፣ ደግሞ የሚኖርበትም ዘመን አይኖርም። አስተውሉ። ከዘላለም እስከ ዘላለም አብ ወልድ መንፈስ ቅዱስ ዘላለም ቅድስት ሥላሴ እኔን አብ አንድ ነን ነው ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ። ለዚህ ነው ለአብ ያለው ሁሉ የኔ ነው ብሏል። የአባቴን ቤት የንግድ ቤት አታድርጉት። የአባቱ ቤት የእርሱ ቤት ነው። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። እነሱ የንግድ ቤት ስላደረጉት ይሄ በቁሙ ታሪኩ ነው። አጸዳው ቤተ መቅደሱን። እነኛን የአይሁድ ካህናትን ስልጣናቸውን ሻረ፣ ካለቅነታቸው ገፈፈ። የማይገባውን ነገር በመቅደሱ ሲያደርጉ አግኝቷቸዋልና እዛም የነበረውን ነገር አስወጣ። የዚህ ታሪክ ምስጢራዊ ትርጉም ምንድን ነው? ምስጢራዊ ትርጉሙን እናነሳ። ምስጢራዊ ትርጉሙ እንደዚህ ነው። ባካችሁ አስተውላችሁ ተከታተሉ። የአይሁድም ፋሲካ ቀርቦ ነበረ ይላል። የአይሁድ ፋሲካ ያለው በቤተ እስራኤል የተመሰልን አዳምና እኛ ልጆቹ ነን። የኛ ፋሲካ ቀርቦ ነበረ ማለት ነው። ፋሲካ ማለት መጀመሪያ ማለፍ አልፎ መሄድ ነው ብለናል። ፋሲካ ማለት ሁለተኛ ማዕዶት መሻገር ነው ብለናል። ምን ማለት መሰላችሁ? ሞት፣ መርገመ ሥጋ፣ መርገመ ነፍስ ከኛ የሚያልፍበት ጊዜ ቀርቦ ወይም ደርሶ ነበረ ማለት ነው። ይሄ ነው ምስጢሩ። ሞትን ከኛ ሊያሳልፍ
በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበረ። ይሄ ነው ይቀስፈን የነበረ፣ ይሄ ነው ያጠፋን ይገድለን የነበረ ቀሳፊው ይሄ ነው። በአዳምና በእኛ በልጆቹ ላይ ነበረው። ይሄ ያልፍ ነበረ ማለት ነው። እሱ ብቻ ግን አይደለም። በፋሲካው ለእስራኤል ዘሥጋ መሻገር ሆኗል፣ ነፃ መውጣት ሆኗል። እንዲሁ አዳምና እኛ ልጆቹም ከሞት ወደ ሕይወት የምንሻገርበት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት የምንሻገርበት፣ ከዲያብሎስና ከሰራዊቱ አገዛዝ ነፃ የምንወጣበት ጊዜ ቀርቦ ነበረ ማለት ነው። ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ ማለት ነው። ለጊዜው በቁሙ ወደ ኢየሩሳሌም ነው የወጣው። ምስጢሩ ግን ወደ ዕፀ መስቀል ላይ ወጣ ማለት ነው። ወደ ቀራንዮ ኮረብታ ወጣ። የሰላም አምላክ፣ የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ለምን ፋሲካችንን ሊያደርግ እስራኤል በግብፅ በባርነት ቤት ነበሩ ለ430 ዘመን ሙሉ። አዳምና እኛ ልጆቹ ለ5500 ዘመን ሙሉ በሲኦል በባርነት ቤት ውስጥ ነበርን። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖን የዲያብሎስ ምሳሌ ነው። የፈርዖን ሰራዊት የአጋንንት ምሳሌ ናቸው። ልክ ከእስራኤል ቤት ቀሳፊው ሞተ በኩር ገዳዩ እንዲያልፍ ፋሲካው በጠቦቱ ደም እንደተደረገ ያ ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። መጥምቀ መለኮት ቅዱስ ዮሐንስ እንደመሰከረለት ነዋ በግዑ ለእግዚአብሔር ዘያትት ወያስየስል ኃጢአት ዓለም አለ። የዓለምን ኃጢአት የሚያስወግድና የሚያስተሰሪ የእግዚአብሔር በግ እነሆ አለው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ። በነጋው ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ አይቶት ነው። መጥምቀ መለኮት ቅዱስ ዮሐንስ ወደ ኢየሱስ ክርስቶስ እያመለከተ እንዲህ አለ። እስቲ በሉ የዓለምን ኃጢአት በሉ የሚያስወግድ የእግዚአብሔር በግ እነሆ። ስለ ክርስቶስ የተነገረ ነው። ሌላ በግ እንዳታስቡ፣ ሌላ ጠቦት እንዳታስቡ። በጠቦት የተመሰለበት ምክንያቱ ምንድነው ቢሉ የ33 ዓመት ሆኖ ነው የተሰዋው። ጠቦት ከግልገል ከፍ ያለ ከበግ ዝቅ ያለ መካከል ላይ ያለ ነው። በዚህ ዕድሜው በሥጋ መሥዋዕት ሆኖ ስለቀረበ በጠቦት መሰለው። ጠቦቱ ነውር የሌለው ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንከን የማይወጣለት ነው። ነውር የሌለበት ነው። ነቀፋ የማይገኝበት ነው። ጻድቀ ባህሪ ንጹሐ ባህሪ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ይላል። በእርሱም ኃጢአት የለም ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ። ይህንን ማለት ነው ያ ጠቦት ቀንዱ እንዳልከረከረ፣ ጥፍሩ እንዳልዘረዘረ፣ ጠጉሩ እንዳላረረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በገቢር በድርጊት በሥራ በነቢብ በቃል በንግግር በሐሌው በሐሳብ በምኞት ንጹሐ ባህሪ ነው።
ይሄንን ማለት ነው። በበግ መሰለው። በግ ያለው ትሕትናውን ሲያይ ነው። በግ ትሁት ነው። አንገቱን ደፍቶ መሬት እያየ ይሄዳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም መምህረ ትሕትና ነው። ከጽንሰቱ አንስቶ እስከ ስቅለቱ ድረስ የተጓዘው ጉዞ የትሕትና ጉዞ ነውና ትሕትናውን ሲያይ በግ አለው። ሌላው በግ የዋህ ነው። በግ ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ ያለው ሲሸልቱት ዝም ነው የሚለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ከየዋህነቱ የተነሳ እንደ በግ ጠቦት ተሸለተ። መሸለት ማለት ምን መሰላችሁ? ልብሱን ገፈፉና ተከፋፈሉ። ቀሚስ ወይም እጀ ጠባቡ አንድ ወጥ ነበረች። አውልቀው ዕጣ ተጣጣሉባት፣ እርቃኑን አዋሉት። እንዲህ ነው መሸለት ማለት። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ምንም ሳይናገር እንደሚቆም በግ ሆነ ይለዋል ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ስለ መከራ መስቀሉ ትንቢት ሲናገር ነው። ስለዚህ የዋህነቱን ሲያይ በግ አለ። በግ ከየዋህነቱ የተነሳ ቀንድ እያለው አይዋጋም። ቀንድ የተባለ ስልጣኑ እኮ ነው። የባህሪ አምላክ ነው። ከመቅጽበት ሊያጠፋቸው ይቻለው ነበረ፣ ግን በየዋህነት ዝም ብሎ ተሸለተ። የሚገርም ዝምታ። ሌላው በግ ከየዋህነቱ የተነሳ አራጆቹን ተከትሎ ሄዳል። ቢላ የሳሉበት ሊያርዱት ሊያወራርዱት እኮ ነው። እሱ ስለማያውቅ ነው። በጉ አያውቅ። ከአራጆቹ ጋር ተከትሎ ሄዳል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚሰቅሉት እንደሚገድሉት ያውቃል። ሁሉን አዋቂ አምላክ ደግሞ በፈቃዱ ለድነት ዓለም ለቤዛ ዓለም መስዋዕት ሆኖ ሊቀርብ ነው የመጣው። ግን ተከትሎ ሄደ በየዋህነት። ሰቅለው የሚገድሉትን ተከትሎ ሄደ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆነው ይቀርቡት ከነበሩት እንስሳት መካከል አንዱ የበግ ጠቦት ነበረ። የሐዲስ ኪዳኑ መስዋዕት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ለዚህ በበግ ተመሰለ። ይህንን እኮ ነው የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ያለው መጥምቀ መለኮት ቅዱስ ዮሐንስ። እስቲ ከኔ ጋር በሉ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ እንዲቀድስ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12 ላይ ኢየሱስ ክርስቶስ ደግሞ በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከርኩሰታችን የቀደሰን ቅዱስ ሥጋውን ቆርሶ ነው። ከነውራችን ያጠበን ክቡር ደሙን አፍስሶ ነው። በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ በዕፀ መስቀል ላይ ተሰቀለ። መስዋዕት ቤዛ ሆኖ ቀረበ። የአይሁድም ፋሲካ ቀርቦ ነበር። የአዳምና የኛ የልጆቹ ፋሲካ ቀርቦ ነበረ። ሞት ከኛ የሚያልፍበት ጊዜ ቀርቦ ነበር። እኛ ከሲኦል ከባርነት ቤት ነፃ ምንወጣበት ጊዜ ደርሶ ነበረ። ኢየሱስ ክርስቶስም ወደ መስቀል ላይ ወጣ ማለት ነው። እስቲ በሉ ፋሲካችን በሉ። ኢየሱስ ክርስቶስ ተሰቅሎልናልና አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እንደገና በሉት ፋሲካችን በሉ። ኢየሱስ ክርስቶስ ተሰቅሎልናልና። ፋሲካችን ማን ነው? ኢየሱስ ክርስቶስ ነው። የሐዲስ ኪዳኑ ፋሲካ የተደረገው
በጠቦት ደም አይደለም፣ በበግ ደም አይደለም፣ በቀራንዮ በግ፣ በየዋሁ በግ፣ በትሁቱ በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ተደረገ። እስመ ቅንዓተ ቤትከ በልዓኒ፣ የቤት ቅናት በልቶኛል ያልነው ይህንን ነው። እስቲ አንሱ እንደገና እንመልከት። የእግዚአብሔር ቅናት ብሎ ይሄንን ያደርጋል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 7 ላይ ተመዝግቧል። ከፍ ብለን ጥቂት ነገር እናንሳ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት አስቀድሞ ተናገረ። ገና አምላካችን ኢየሱስ ክርስቶስ ከመቤታችን ከመወለዱ ከ700 ዘመን አስቀድሞ የተናገረው የትንቢት ቃል ነው። ነቢዩ ኢሳይያስ ከእግዚአብሔር አግኝቶ ሕፃን ተወልዶልናልና አለ። እዛ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል አለ። ስሙም ድንቅ ነው አለ። ከስሞች ሁሉ የሚበልጥ ስም ነው። ሕያው ዘላለማዊ የሆነ ስም ነው። አሸናፊ ድል አድራጊ የሆነ ስም ነው። አዳኝ መድኃኒት የሆነ ስም ነው። ስሙም ድንቅ አለ፣ መካር አለ፣ ኤልሻዳይ ካህሌ ኩሉ ሁሉን ቻይ አምላክ ነው አለ። አስተውሉ። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለና ቀጥሎ እንዲህ አለ፣ የእግዚአብሔር ቅናት ይሄንን ያደርጋል አለ። የእግዚአብሔር ቅናት ይሄንን ያደርጋል። ምን አደረገ የእግዚአብሔር ቅናት? ጅራፍ አንስቶ በጎቹና በሬዎቹን እየገረፈ ማስወጣት ብቻ መሰላችሁ እንዴ? ገበያቸውን መፍታት ብቻ መሰላችሁ እንዴ? የእግዚአብሔር ቅናት ምን አደረገ? የእግዚአብሔር ቅናትማ ቤተ መቅደስ የኛን አካል አጸዳው፣ አነጻው። ልክ ቤተ መቅደሱ ያን ጊዜ የሌቦች ዋሻ የወንበዴዎች ጋሻ ሆኖ እንደነበረ መቅደስ አካላችን የኛ ሰውነትም አጋንንት ኃጢአትን፣ መርገምን፣ ሞትን፣ ፍዳን፣ ኩነኔን የሚሸጡበት የሚሸቅጡበት የሚነግዱበት ንግድ ቤት ሆኖ ነበር። ሌቦቹ ወንበዴዎቹ ዲያብሎስና ሰራዊቱ ናቸው። ሌባው ይለዋል ሰይጣንን ዲያብሎስን ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለ አምላካችን ኢየሱስ ክርስቶስ። እኔ ግን አለ ሕይወት እንዲሆንላቸው እንዲበዛላቸውም መጣሁ አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ጀምሮ። እውነት ነው፣ ዲያብሎስ ሌባ ነው። መጀመሪያ በእባብ ላይ አድሮ የሴቲቱን ልብ ሰረቀ። ከዚያም በኋላ ሴቲቱ ደግሞ የአዳምን ልብ ሰረቀች። አዳምና ልጆቹ ሁሉ በጠላት በዲያብሎስ ልባችን ተሰርቆ ከገነት ተሰርቀን ወደ ሲኦል ተጋዝን። እግዚአብሔር ሁላችንን ከልብ ሌባ ይሰውረን። ሰይጣን ገነት ውስጥ እንኳ ገብቶ የሴቲቱን ልብ ሰርቋል። አዳምና ሔዋንን ከገነት ሰርቆ ወስዷል። ዛሬም ይገባል። እንደ እባብ የሚመቹት ሰዎች ሲያገኝ ይገባል። ከዛ የሰውን ልብ ይሰርቃል፣ እያባበለ እያታለለ እየሸነገለ። ሌባው ሊሰርቅ ነው የሚመጣው፣ ሊያርድ ነው የሚመጣው፣ ሊያጠፋ ነው የሚመጣው፣ ሊገድል ነው የሚመጣው አለ። ሁልጊዜ ዓላማው ይሄ ነው። ሌቦቹ አጋንንት ናቸው። በእኛ ሰውነት ሰልጥነው ይኖሩ ነበር፣ ነግሰው ይኖሩ ነበረ። እኔ ግን አለ ክርስቶስ ሕይወት እንዲሆንላቸው አለ እንዲበዛላቸው መጣው። ቅዱስ ሥጋውን ቆርሶ የሕይወት ምግብ ሊሆን ክቡር ደሙን አፍስሶ የሕይወት መጠጥ ሊሆን መጣ። ለዚህ ነው የመጣው እሱ። የኛም አካል እኮ ቤተ መቅደስ ነው። እንደዚህ ተብሎ እኮ ተጽፏል። እስቲ በሉ የእግዚአብሔር በሉ ሕንጻ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር ምንድን ናችሁ? ሕንጻ ናችሁ።
ይህ አካላችን የእግዚአብሔር ሕንፃ ነው። ሕንፃ ሥላሴ እግዚአብሔር በእጆቹ ያበጃጀን በመዳፎቹ የቀረጸን ግሩምና ድንቅ አድርጎ የሰራን የሱ የእጁ ሥራዎች ነን ወገኖቼ። እንዲያውም ከሕንፃ ቤተ መቅደሱ ክብር ይልቅ የኛ ቤተ መቅደስ አካላችን ክብር ይበልጣል። ቀድሞም ቢሆን በጥንተ ተፈጥሮ የፈጠረን አምላካችን እግዚአብሔር ነው። እጆች ሰሩኝ አበጃጁኝም እንዳስተውል አድርገኝ እያለ ክቡር ዳዊት ዘምሯል በመዝሙር 118 ቁጥር 73 ላይ። ለሁላችንም ማስተዋሉን ይስጠን። የእጆቹ ሥራዎች ነን። ሕንፃ ቤተ መቅደሱ ከድንጋይ ከብሎኬት ከአሸዋ ከጠጠር ይሰራል፣ ከሲሚንቶ ይሰራል። የኛ አካልን እሱ በእጆቹን ያበጃጀን በመዳፎቹን የቀረጸን ግሩምና ድንቅ አድርጎን የፈጠረን በአዲስ ተፈጥሮም እንደገና ፈጠረን፣ እንደገና አነጸን፣ እንደገና ሰራን። እኛም ቤቱ ነን። ግን በእኛ ልብ ሰይጣን ነግሶ ነበር። ወንበዴዎቹ እነሱ ናቸው፣ ሌቦቹ እነሱ ናቸው። የአባቴ ቤት የጸሎት ቤት ይባላል አለ። እኛን የፈጠረን ስሙን እንድንቀድስ እንድናወድስ መንግስቱን እንድንወርስ ነበረ። ግን ዲያብሎስና ሰራዊቱ የኃጢአት ንግድ ቤት አድርገውን ነበር። የሞት ንግድ ቤት አድርገውን ነበር። የእግዚአብሔር ቅናት ይህንን ያደርጋል። እግዚአብሔር መቅደስ ለሆነው ለኛ አካል ቀና። የእግዚአብሔር ቅናት ምን አደረገ? አካላዊ ቃል እግዚአብሔር ወልድን ከሰማይ ሰማያት እንዲወርድ አደረገው። ከቅድስተ ቅዱሳን ከድንግል ማርያም እንዲወለድ አደረገው። ወደ ግብፅ በረሃ እንዲሰደድ አደረገው። በ30 ዘመኑ በዮርዳኖስ መሃል በዮሐንስ እጅ እንዲጠመቅ አደረገው። 40 ቀን 40 ሌሊት እንዲጾምና እንዲጸልይ ከዲያብሎስ ተፈትኖ ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለኛ ልጆቹ እንዲሰጠን አደረገው። የእግዚአብሔር ቅናት ይሄን ያደርጋል። የእግዚአብሔር ቅናት ምን አደረገ? በቃሉ ትምህርት ሕሙማነ ነፍስን እንዲፈውስ አደረገው። በእጁ ተአምራት ሕሙማነ ሥጋ እንዲፈውስ አደረገው። የእግዚአብሔር ቅናት ይህንን ያደርጋል። ምን አደረገ? በጸሎተ ሐሙስ ምሽት ታልፎ እንዲሰጥ አደረገው። ሥጋው አልቆ አጥንቱ በረዶ እስኪመስል ድረስ ደሙ እየነጠበ እንዲገረፍ አደረገው። በእርሱ ቁስል እኛን ሊፈውሰን። የእግዚአብሔር ቅናት ይህንን ያደርጋል። እርቃኑን እንዲውል አደረገው፣ ለእኛ ጸጋውን ሊያለብሰን። ሐሞትና ከርቤ መራራውን እንዲቀምስ አደረገው፣ ለእኛ ጣፋጩን ሊያጠጣን። የሾህ አክሊል እንዲደፋበት አደረገው፣ ለኛ የሕይወትን አክሊል ያቀዳጀን። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ ችንካሮች እንዲቸነከር አደረገው፣ እኛን ከችንካር ሊያላቀቀን። የእግዚአብሔር ቅናት ምን ያደርጋል? ራሱን እንዲያዋርድ አደረገው፣ እኛን ሊያከብረን። መከራ እንዲቀበል አደረገው፣ እኛን ሊያድነን። ለባህሪው ሞት የማይስማማው አምላክ በሥጋ እንዲሞት አደረገው፣ የእኛን ሞት ወስዶ የእሱን ሞት ሊሰጠን። የማይሞተው ሞተ በሥጋ ሞትን ይሽረው ዘንድ ሞተ በሥጋ ሙታንን ያድን ዘንድ ሞተ በሥጋ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። የእግዚአብሔር ቅናት ይህንን አደረገ። ጅራፍ አንስቶ ቤተ መቅደሱን ማጥራት ማንጻት ብቻ አይደለም፣ የእሳት ጅራፍ አንስቶ መቅደስ አካላችንን አጸዳው። ዲያብሎስንና ሰራዊቱን ከኛ ልብ አራቀልን። የአመፃ መዝገብ ተገለበጠ። የሞት መውጊያ ተሰበረ። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወገደ። ሞት ከኛ አለፈ። ፋሲካ ሆነ። መርገም አለፈ። ነውር ተንከባለለ። ቀሳፊው አለፈ። ሌላው እኛ ደግሞ ከሲኦል ወደ ገነት ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ተሻገርን። ማዕዶት ሆነልን። እስቲ በሉ ከኔ ጋራ ከሲኦል እጅ በሉ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ይሄ ተፈጸመ። ፋሲካ ተደረገ። መቅደስ አካላችንን አጸደም። ይሄንን እንደምታደርግ ምን ምልክት ታሳየናለህ? መቅደስ አካሌን አፍርሱ አላቸው አጋንንትን። በአይሁድ ላይ አድረው ያሰቅሉታል፣ ያስገድሉታል። ምንም በፈቃዱ ቢሞት በግፍ ነው የገደሉት። ስለዚህ ስቀሉኝ፣ ግደሉኝ፣ በሶስተኛው ቀን ምን እለዋለሁ? አነሳዋለሁ አለ። በሶስተኛው ቀን ሞትን ድል አድርጎ ተነሳ። ይሄ ነው ምልክቱ። ይህንንም ደቀ መዛሙርት አመኑ።
የቤት ቅናት በላኝ በልቶኛል ተብሎ እንደተጻፈ አሰቡ። የእግዚአብሔር ቅናት ይህንን አደረገ። መቅደሱን አካላችን አጸዳ። የብሉይ ኪዳኑን መስዋዕት ሻረው ነው፣ አሳለፈው ነው። ሌላው ምስጢር በጎቹ፣ በሬዎቹ፣ ርግቦቹ በብሉይ ኪዳን ይሰው የነበሩ መስዋዕት ናቸው። ስም ማጤስ፣ ደም ማፍሰስ፣ የእንስሳት መስዋዕት። ይሄ ደግሞ ኃጢአትን ሊያስወግድ አልተቻለውም። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 4 ጀምሮ ይሄንን በግልጽ ቃል መዝግቦታል። እንዲህ ብሎ ነው ያነሳው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና አለ። ብዙ እንስሳት ተሰውተዋል፣ ግን የኃጢአታችንን ስርየት ሊያሰጡን አልተቻላቸው። የተነጠቅነውን ልጅነት አላስመለሱም። የተገፈፍነውን ጸጋ መልሰው አላለበሱም። ከሲኦል ከባርነት ቤት ነፃ አላወጡንም። ከዲያብሎስና ከሰራዊቱ እጅ አላዳኑንም። ስለዚህ ሐዲስ መስዋዕት አስፈለገ። ክርስቶስ መስዋዕት ሆኖ ቀረበ። በጎቹን በሬዎቹን ያስወጣው፣ ርግቦቹን ከዚህ ውሰዱ ማለቱ እንዲህ ነው። በሐዲስ ኪዳኑ ቤተ መቅደስ በቤተ ክርስቲያን የእንስሳት መስዋዕት አይሰዋም። ስብ እንዳታጤሱ፣ ደም እንዳታፈሱ። አሁን የሐዲስ ኪዳኑ መስዋዕት እኔ ነኝ ሲል ነው ክርስቶስ። ነፍስ የተለየው መለኮት የተዋህደው የአምላክ ቅዱስ ሥጋና ክቡር ደም ዕለት ዕለት እየተዘጋጀ በቤተ መቅደሱ ይቀርባልና እንዲህ ብሎ ነው ይህንን ያነሳው ቅዱስ ጳውሎስ እዚሁ ዕብራውያን ምዕራፍ 10 ከቁጥር 9 ጀምሮ ይህንን አንስቶታል። አዎ የኋለኛውን እነሆ ሽሮ፣ የቀደመውን ሽሮ አሁን የአዲስ ኪዳኑን ያቆማል ይላል። ፊተኛውን አሳልፎ ማለት የብሉይ ኪዳኑን መስዋዕት አሳልፎ የአዲስ ኪዳኑን መስዋዕት አቆመ። ለምን? የእንስሳቱ መስዋዕት ሊያድነን ሊታደገን ስላልተቻለው። አዎ አንድ ጊዜ ይላል፣ አንድ ጊዜ ሥጋውን መስዋዕት አድርጎ በማቅረብ ኃጢአትን ሊያስወግድ ስለተገለጠ ሁለተኛውን ሊያቆም ፊተኛውን ይሽራል ይላል። ፊተኛውን ሻረው። የአይሁድን ካህናት ስልጣነ ክህነት ሻረ፣ ቅዱሳን ሐዋርያትን ተካ። መስዋዕቱንም አሳለፈ፣ የራሱን መስዋዕት አቆመ። ያንንም መባ አስወገደ፣ አራቀ ከዚያ ከቤተ መቅደሱ። ይሄን ማለት ነው የቤት ቅናት በልቶኛል። አሁን ምን እናድርግኛ? ታሪክ ተርከን ብቻ እንዳንለያይ ወደ ራሳችን ሕይወት እንመልሰው። የቤት ቅናት በልቶኛል። በመጀመሪያ እንደ ክቡር ዳዊት ስለ እግዚአብሔር ቤት መቅናት። ክቡር ዳዊት ከዝግባ በተሰራ ቤተ መንግሥት እየኖረ የእግዚአብሔር ቃል ኪዳን ታቦት በመጋረጃ በድንኳን ውስጥ ስለነበር ቀና። ዛሬም ወደ ገጠሪቱ ቤተ ክርስቲያን እንሂድ እስቲ። ምን ይመስላሉ አብያተ ክርስቲያናቱ? ሊወድቁ ያዘመሙ ናቸው። ጣራቸው ዝናብ የሚያስገባ ነው። ወለላቸው ያፈር ነው። ግድግዳቸው ሸረሪት ያደራበት ነው። አባቶቻችን ካህናቱ የሚለብሱት የአገልግሎት ልብስ ልብሰ ተክህኖ አጥተው በእናቶች ቀሚስ የሚቀድሱበት አለ። ዕጣን የለም፣ ጧፍ የለም፣ ሻማ የለም። አንዳንድ ቦታ ሻማውን ጧፉን አንዴ ተጠቅመው አጥፍተውት እንደገና ሌላው አገልግሎት ቀን ያበሩታል። እኛ በተሸለሙ ቤቶቻችን እንኖራለን። የእግዚአብሔር የቃል ኪዳን ታቦት በሳር ጎጆ ውስጥ አለ፣ ባዘመመ ቤት ውስጥ አለ። ስለዚህ እንደ ክቡር ዳዊት እንቅና። አዎ የምትሰሩ የምታሰሩ አላችሁ። የእግዚአብሔርን
ቤተ ክርስቲያን የሚገባ ነው። ቀጥሉበት፣ አጽኑት ይሄን ነገር። ግን ከዚህ የራቅን ከተማ ብቻ አይደለም፣ ወደ ገጠር እንውጣ። እውነት ነው፣ ከተማ ያሉት አብያተ ክርስቲያናት ብዙ ሚሊየን ብር የወጣባቸው ናቸው። ችግር የለም ከተማ ላይ። ግን ወደ ገጠር ስንወጣ ችግር አለ። ለእግዚአብሔር ቤት እንቅና። የቤቱ ቅናት ያንገብግበን፣ ያቃጥለን። የቤት ቅናት በልቶኛል ማለት ይሄ ነው መጀመሪያ። እግዚአብሔር አምላካችን በእውነት የተዘጉት አብያተ ክርስቲያናት የሚከፈቱበት፣ የፈረሱት መልሰው የሚታነጹበት ዘመን ያምጣልን። ብዙ አብያተ ክርስቲያናት ተዘግተዋል፣ ብዙዎቹ ፈርሰዋል። የታደሉት እነ ክቡር ዳዊት ስለ ቤቱ ይቀናሉ። እነ ሶሎሞን ቤተ መቅደሱን ይሰራሉ። የታደሉ እኮ ናቸው፣ ይቀናሉ፣ ይንገበገባሉ። የኢትዮጵያም ነገስታት እንዲነበሩ ብዙ አብያተ ክርስቲያናት አንጸዋል። ዛሬ ያልታደሉት ደግሞ ያፈርሳሉ፣ ያቃጥላሉ፣ ያወድማሉ። ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ዛሬም የቤቱ ቅናት ያንገብግበን፣ ያቃጥለን። በሰዎችም እየፈረሰ ነው፣ እየተቃጠለ ነው፣ እየወደመ ነው ያለው። ገንዘብ በማጣት አቅም በማጣት ብቻ መሰላችሁ እንዴ? ሆነ ብለውም የሚያፈርሷቸው አሉ፣ የሚያወድሟቸው አሉ። ዛሬ ለዚህ ነው መቅናት መንገብገብ የሚገባው ስለ እግዚአብሔር ቤት። የቤት ቅናት በልቶኛል። ሌላው የቤት ቅናት በልቶኛል። ንግድ ቤት ስላደረጉት አይደል የቀናው? ስለዚህ አጸዳው። ዛሬ እኮ አንዳንድ ጊዜ የአምልኮት ቤት መሆኑ ቀርቶ የንግድ ቤት እኮ ሆኖ እናየዋለን። በዓላት በመጡ ቁጥር ወራዊም ይሁን ዓመታዊ ክብረ በዓላትም ይሁን ቤተ መቅደሱ በር ላይ አጥሩ ዳርና ውጪ ጥግ ምንድን ነው የሚሰራው? አንዳንዴ ውስጥ ድረስ ይገባል ንግዱ። የንግድ ቤት እኮ ነው የሚመስለው፣ ገበያ ማዕከል እኮ ነው የሚመስለው። የእግዚአብሔር ቤት እኮ የጸሎት ቤት ነው። ኪዳኑን የምናደርስበት፣ ቅዳሴውን የምንቀድስበት፣ የምናስቀድስበት፣ ሰዓታቱን የምንቆምበት፣ ማህሌቱን የምናደርስበት፣ ዝማሬውን የምንዘምርበት፣ ስላደረገን ነገር የምናመሰግንበት፣ ሊያደርግልን ስለምንፈልገው ነገር የምንለምንበት፣ ደጅ የምንጠናበት ነው። የሰማይ ደጅ ነው። የጸጋው ግምጃ ቤት ነው። ቃለ እግዚአብሔሩ የሚነገርበት ነው። ስብሐተ እግዚአብሔሩ የሚፈስበት ነው። ቅዱሳን መላእክት የሚወጡበት የሚወርዱበት ነው። የአምላክ ቅዱስ ሥጋና ክቡር ደም የሚፈተትበት ነው እንጂ የእግዚአብሔር ቤት የንግድ ቤት አይደለም። ግለውጠነዋል። ሸቀጥ ነው እኮ ንግድ ነው ያለው። ዛሬስ አምላካችን ጅራፉን ቢያነሳ ማን ይተርፋል? ደግሞ እኛ ካልገዛናቸው እነሱ እኮ ኮተቱን ተሸክመው እኮ አይመጡም። ነጋዴዎቹ ገበያ እኮ የሚያደርጉት ገዢ ስላገኙ እኮ ነው። ተባባሪዎቹ እኛ ነን። ልብሱን ዕቃውን ተሸክመው ይመጣሉ። እኛም ደግሞ ልክ ገበያ እንደመጣን ገዝተን እንሄዳለን። የቤት ቅናት በልቶኛል። በዓይነ ሕሊናችን እናስተውል። አሁን እኛ መኖሪያ ቤት ነጋዴዎች ገብተው እንሽጥበት ቢሉ እንፈቅዳለን? እንኳን መኖሪያ ቤታችን ግቢ ውስጥ ቅጥሩ ውስጥ ቀርቶ በሩ ላይ እንኳን አጥራችን ስር እንዲናረጋለን ቢሉ እኮ እንቃወማለን። እንዴ የኔ ቅጥር ነው፣ የኔ ደጅ ነው፣ ዞር በል ነው የምንለው። የእግዚአብሔር ቤት ከኛ ቤት ይነስ እንዴ? ለምን ለቤቱ ማንቀናው? ድርሻ እኮ አለን። ለምን አንቃጠልም? ለምን አንንገበገብም? ይህ አንዱ ነው። ሌላው የቤት ቅናት በልቶኛል አለ። በቤተ መቅደሱ በቤተ ክርስቲያን ወገኖቼ ጥርጥር የሚነግዱ ነጋዴዎች አሉ። ክህደት የሚነግዱ፣ የሐሰት ትምህርት የሚነግዱ መናፍቃን አሉ። እኛን ተመሳስለው ገብተው የኛን ቆብ አጥልቀው፣ የኛን ካባ ደርበው፣ የኛን ጥምጥም ጠምጥመው፣ በእኛ ቋንቋ እየተናገሩ የኛን መስቀል አንገታቸው ላይ አንጠልጥለው፣ እኛ ወደ ምሕረት ላይ እየቆሙ፣ እኛ መቅደስ ውስጥ እየገቡ የጭቃ ውስጥ እሾሆች፣ ቢጽ ሐሳውያን ውሸተኞች ወንድሞች። እስቲ በሉ ከኔ ጋራ በውሸተኞች ወንድሞች በኩል በሉ ፍርሃት ነበረብኝ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 በውሸተኞች ወንድሞች በኩል ምን ነበረብኝ? ፍርሃት ነበረብኝ። ቅዱስ ጳውሎስ እኔን ያነሳው ሌላውን መከራ
ችግሩን ዘረዘረ ጻፈና በውሸተኞች ወንድሞች በኩል ፍርሃት ነበረብኛል። እሱ ይሰበስባል፣ ውሸተኞች ወንድሞች ይበትኑበታል። እሱ ይክባል፣ ውሸተኞች ወንድሞች ይንዱበታል። እሱ ያቀርባል፣ ውሸተኞች ወንድሞች ያርቁበታል። እሱ ያሳምናል፣ ሐሰተኞች መናፍቃን ያስክዱበታል። ዛሬም የእውነተኞቹ የሃይማኖት አባቶች የሊቃውንተ ቤተ ክርስቲያን ፍርሃት፣ ስጋት ውሸተኞች ወንድሞች ናቸው። ሃይማኖትን እናድሳለን ባዮች ቤተ ክርስቲያን ውስጥ ገብተዋል። ዛሬ ከኛ ጋር ተመሳስለው መቼስ ግንባር ላይ አይጻፍም። ካባውም ሰናፊሉም መስቀሉም ቆቡም ጥምጥሙም ገበያ ላይ ይሸጣል። እውነተኞቹን የሃይማኖት አባቶች ከሐሰተኞች ለዩ። እውነተኞቹን መነኮሳት ከሐሰተኞች ለዩ። እውነተኞች ካህናትን ከሐሰተኞች ለዩ። እናጠምቃለን የሚሉ ስልጣነ ክህነት የሌላቸው ጸጋ እግዚአብሔር ያልተሰጣቸው አሉ። ትውልዱን ያደነዘዙ እሺስ የጨነቀው ምን ያገባል የባሰበት ምን ይባላል? በቤተ ክርስቲያን ቅጥር ውስጥ እኮ ነው ዛሬ አጥማቂዎች ነን ባዮች አንዳንዶቹ ጋኔን ጎታቾች ናቸው። ይሄ እየተነገደ አይደል? ጥንቆላ፣ ድግምት፣ መተት፣ አስማት የሚነግዱ አሉ አይደል? ተበላሽቷል እኮ ዛሬም ቤቱ በስንት ነገር ተሞልቷል እኮ። የቤት ቅናት በልቶኛል። እንደው ዝም ብሎ መከተል አይደለም፣ ማጣራት፣ መመርመር፣ መጠየቅ ያስፈልጋል። ጠርጥር ገንፎም ውስጥ አለ ስንጥር አሉ አበው። ዝም ብሎ ተመቸ ብሎ ዋጧት ማድረግ አይደለም። የዋህ ቃልን ሁሉ ያምናል ይላል ሶሎሞን። ብልህ ሰው ግን አካሄዱን ይመለከታል ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 15 ላይ። በየዋህነት መነዳት አይደለም፣ ይሄ ሌላው ንግድ ነው። አንዳንዶች ደግሞ ጎጠኝነት የሚነግዱ ነጋዴዎች አሉ። መለያየት የሚነግዱ ነጋዴዎች አሉ። ጸብን፣ ክርክርን፣ መበላላት፣ መነካከስን፣ ጥላቻን የሚነግዱ ነጋዴዎች አሉ። የአባቴን ቤት የጎጠኝነት ንግድ ቤት አታድርጉት ይላል አምላካችን። ከአሕዛብ ከአረማውያን ከኢያማንያን እግዚአብሔርን ከማይፈሩ ሰውን ከማያፍሩ ከጨካኞች ሆዳቸው አምላካቸው ክብራቸው መኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት ከሆነ ንብላ እንጠጣ ነገ እንሞታለን ከሚሉ ገንዘብ ከሚያመልኩ ስልጣን ከሚያመልኩ የራሳቸውን ጥቅም ብቻ ከሚፈልጉ በንጹሃን ደም ከሚታጠቡ ከግፈኞች ጋር ተወዳጅተው ተባብረው ቤተ መቅደስ ውስጥ አስገብተው ይህንን ጎጠኝነት እየነገዱ ያሉ አሉ። ቤተ ክርስቲያንን እንደ ዶሮ ብልት ሊገነጣጥሉ ሊከፋፍሉ የሚፈልጉ እኔ ምን እነግራቸዋለሁ? የቤተ ክርስቲያን ተልኳ ወንጌል ነው፣ ፍቅር ነው፣ ሰላም ነው። የቤተ ክርስቲያን ዓላማዋ ይሄ ነው። ፍቅር ነው የሚሰበከው በዚህ፣ ሰላም ነው የሚሰበከው በዚህ እንጂ ጥላቻ፣ ጎጠኝነት፣ መለያየት አይደለም የሚሰበከው። ሰው በሰውነቱ ነው የሚከበረው። መጀመሪያ የአዳምና የሔዋን ልጆች ነው። ወረድ ሲል በክርስቶስ አንድነን። በተለይኛ ክርስቲያኖች ኢትዮጵያውያን አንድነን። በኢትዮጵያዊነት ምን ያባላናል? ምን ያጣላናል? በተለይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በአንድ መስቀል የዳንን ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት የተወለድን በአንድ ሜሮን የከበርን ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስን ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስን ብዙ ብልቶች ስንሆን በክርስቶስ አንድ አካል የሆንን የአንዲት ቤተክርስቲያን ልጆች አንዲት ርስት ገነትን ኋላ መንግሥተ ሰማያትን የምንወርስ። ምንድን ነው የሚያባላን? ምንድን ነው የሚያጣላን? ዛሬ ግን ጎጠኝነቱ ቤታችን ውስጥ እየተነገደ ነው። ሰው በሰውነቱ አይደለም የሚከበረው፣ አይደለም ሰው በእውቀቱ በሙያ አይደለም የሚመዘነው። የት ነው የተወለድከው? ቋንቋ ምንድን ነው የሚታየው? በጣም እኮ መንፈሳዊውን አገልግሎት ሰማያዊውን አገልግሎት እግዚአብሔርን ለማገልገል እግዚአብሔርን ለማምለክ
ገንዘብ እየተጠየቀ። ይሄ እኮ ገመናችን አደባባይ ላይ የተገለጠ እኮ ነው። ተዋርደናል። ምስጢርንም ያረክሳሉ አለ፣ ወንበዴዎችም ይገቡባታል ያረክሷትማል ይላል ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 22። ዛሬም ወንበዴዎች ገብተዋል። ምስጢሩን እያረከሱት ነው፣ እያበላሹት ነው። ለእነኚህ ለክፎች እግዚአብሔር ልብ ይስጣቸው። በጣም ፈታኝ ነው፣ አስቸጋሪ ነው። ዛሬም እግዚአብሔር ስለተሸከመ ነው፣ ስለታገሰ ነው። ትዝ ይላችኋል ክርስቶስ ቤተ መቅደሱን ያጸዳው በ30 ዓመቱ ነው። የ40 ቀን ሕፃንም እኮ ነው ገብቷል። ዝም ነው ያለው። የ12 ዓመት ሕፃን ልጅ በነበረም ጊዜ እኮ ገብቷል። በአይሁድ መካከል ቁጭ ብሎ ሲጠይቃቸው መልስ ሲመልስላቸው ነበር። ዝም አለ። አሁንም እኮ ዝም ስላለ እኮ ነው፣ ስለታገሰን እኮ ነው። የአይሁድ ካህናትን ጻፍት ፈሪሳውያን ዝም አለ፣ ባለስልጣናቱን ዝም አለ፣ ዛሬም ዝም አለ። አይቶ እንዳላየ ዝም አለ፣ ሰምቶ እንዳልሰማ ዝም አለ። ለምን? ትዕግስት የባህሪው ስለሆነ ማንም እንዳይጠፋ ወዶ ሁላችን እንድንድን ንስሐ እንድንገባ በዚህ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ጀምሮ ተመዝግቧል። ሊመጣ ያለው ይመጣል አይዘገይም ይላል። ግን ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ንስሐ እንድንገባ ነው። የእርሱ ትዕግስት መዳናችሁ እንደሆነ ቁጠሩ ይላል። ወረድ ብሎ ደግሞ ትዕግስቱ እንድንድን መጀመሪያ ዓላማው ነው። ለፍርድ ቢነሳ ማን ይድናል? ሌላው ከእጁ የሚያመልጥ ሰው ስለሌለ ይታገሳል፣ ይሸከማል። ጊዜውን ጠብቆ ጽዋ ሞልቶ ሲተርፍና ሲፈስ ለበቀል ለፍርድ ይነሳል። ይፈርዳል፣ አምላካችን ይበቀላል። ብቻ ቤተ መቅደሱ ተበላሽቶ እንዳያገኘን እንጠንቀቅ። የመጨረሻ ነገሬ ነው። ሌላው ቤተ መቅደስ የሚባል የኛ አካል ነው። ምን ይመስላል ሕይወታችን? እስቲ በሉ፣ ማንም በሉ። የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ቢያረክስ ቢያበላሽ እግዚአብሔር እሱን ያፈርሰዋል፣ ፈርዶ ያጠፋዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ይላል። ይሄ ሰውነታችን ሕይወታችን ቅዱስ ነው። በመንፈስ ቅዱስ ጸጋ ተቀድሷል፣ በቅዱስ ሥጋው ተቀድሷል፣ በክቡር ደሙ ከብሯል፣ በመስቀሉ ለሱ ክብር ተለይቷል። የቃሉ ማደሪያዎች ነን። የምስጋና ቤት ነው መሆን ያለብን። የጸሎት ቤት፣ የዝማሬ ቤት ነው መሆን ያለብን። የክፉ ሐሳብ ቤት፣ የተንኮል ቤት፣ የቂም የበቀል ቤት መሆን የለብንም። የጥላቻ ቤት መሆን የለብንም። የዝሙት ቤት መሆን የለብንም። የሱስ ቤት መሆን የለብንም። ምን ይመስላል መቅደስ አካላችን? ተበላሽቷል እኮ። የአንዳንዶቻችን ሕይወት ዛሬም አጋንንት ኃጢአት ይነግዱበታል፣ ይሸቅጡበታል፣ ይለውጡበታል። እባካችሁ መንፈሳዊ ቤት ሆነን እንሰራ። ወኩኑ ታቦተ መንፈሳዊ ይላል። መንፈሳዊ ማደሪያ ሁኑ፣ መንፈሳዊ ቤት ሁኑ፣ መንፈሳዊ ቤት ሆናችሁ ተሰሩ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እስቲ በሉ መንፈሳዊ ቤት በሉ ለመሆን ተሰሩ። እግዚአብሔር አምላካችን መንፈሳዊ ቤት አድርጎ ይስራን። የትህትና ቤት፣ የይቅርታ ቤት፣ የትዕግስት ቤት፣ የፍቅር ቤት፣ የየዋህነት የደግነት ቤት አድርጎ ይስራን። ፈርሰናል በቆማችን። የቤት ቅናት በልቶኛል። ስለ አካላችን ስለ ሰውነታችን እንቅና። ዲያብሎስና ሰራዊቱ አይጫወቱብን። ደግሞ የፈረሱ በጥርጥር በክህደት በአምልኮተ ጣዖት በኃጢአት በበደል በርኩሰት የአጋንንት መጫወቻ ያልሆኑት ወገኖቻችን እንቅናላቸው። ሕንፃ ሥላሴ ናቸው፣ አንፍረድባቸው። እሰይ እሰይ አንበላቸው። እግዚአብሔር እነሱን መልሶ ይስራቸው። እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት በልቶኛል። የዳዊት መዝሙር 68 ቁጥር 9። እግዚአብሔር አምላካችን ዛሬም
የሁላችንን መቅደስ አካል መልሶ በመንፈሳዊ ሕይወት ይስራልን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። አንድ ነገር ጠቁሜያችሁ አልፋለሁ። ብዙ አልናገርም፣ ብዙ አባታችን ስላሉ ያው የሁላችን ግዴታ ስለሆነ መጠቆም ብቻ ነው። እኔ ፈቃዳቸው ቢሆን ብዙ አባታችን ራሳቸው አስተምረው በዛው የሚያስፈልገውን ነገር እንዲያደርጉ ቃለ ምዕዳኑንም ቡራኬውንም እንዲሰጡን ፈልጌ ወድጄ ጠይቄ ነበር። ግድ ስላሉኝ ነው ለመታዘዝ የቆምኩትና አገልግሎቱን የሰጠሁት። ብዙ አባታችን አቡነ ቀውስጦስ የቅዱስ ሲኖዶስ አባልና የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ እንዲሁም ደግሞ የታላቁ ገዳማችን የደብረ ሊባኖስ አቡነ ተክለ ሃይማኖት ጸባቴ ቆሞስ አባ ሀብተ ማርያም ገብረ መስቀል መካከላችን ተገኝተዋል። የገዳሙ መነኮሳትም እዚህ አሉ። ያውን ባለው ችግር ምክንያት ሁላችሁ ታውቁታላችሁ። ገዳማውያኑ መነኮሳቱ፣ መነኮሳያቱ፣ መናንያቱ የዕለት ጉርስ የዓመት ልብስ በማጣት ችግር ውስጥ ነው ያሉት። ስለዚህ የምንችለውን ነገር ሁላችን አነሰ በዛ ሳንል የምንችለውን ነገር እያደረግን ገዳማችን እንዳይፈታ በአግባቡ እንድናደርግ ነው የምጠይቃችሁ። ሁላችንም እግዚአብሔር እንደሰጠን መጠን ማለት እንደረዳን መጠን የምንችለውን ሁሉ እንድናደርግ ነው የምጠይቃችሁ። እግዚአብሔር አምላካችን ይሄ የመከራ ቀን አልፎ በጎውን ዘመን ደግሞ መልሶ ያሳየን። ከዚች እንግዲህ 100 ኪሎ ሜትር ላይ ነው ያለው። ቅርብ ነው ያለው፣ በጣም ቅርብ ነው፣ ግን የቅርብ ሩቅ ነው። ዛሬ ወጥቶ ለመግባት ስጋት ነው ታውቃላችሁ። በፊት እንደ ልብ ምልልስ ስለነበረ ገዳሙን መጥቶ ጠይቆ አያውቅም፣ በፍጹም ጠይቆ አያውቅም። አሁን ግን ከአቅም በላይ ስለሆነ ነው እና አደራችሁን ይህንን አስቡ እና ይህንን የምንችለውን ሁሉ ተረባርበን እንድናደርግ እፈልጋለሁ። እስቲ አንድ ነገር በሉ ከኔ ጋራ፣ እግዚአብሔር በሉ በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። ኦሪት ዘዳግም ምዕራፍ 16 ቁጥር 17 ላይ ተመዝግቧል። እንደገና በሉት እግዚአብሔር አምላክህ በሉ በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። እንደምኑ ይስጥ? እንደ ችሎታው፣ እንደ ተሰጠን መጠን። ከእግዚአብሔር በረከት ያልተቀበለ ሰው የለም። ሁላችንም ተቀብለናል። አዎ ጊዜ ራሱ በረከት ነው፣ በነፃ ነው የተሰጠን። እድሜ፣ ጤንነት በረከት ነው። ስራ፣ እንጀራ በረከት ነው። ትዳር በረከት ነው። ልጆች በረከት ናቸው። በሰላም ወጥቶ መግባት በረከት እኮ ነው። ተኝቶ መነሳት እኮ በረከት እኮ። እግዚአብሔር በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ነው ያለው። የምንተነፍሰው አየር በረከት ነው። የምንሞቀው ፀሐይ፣ የምንመላለስበት የፀሐይ ብርሃን በረከት ነው። ዝናቡ በረከት ነው። የምድር ፍሬ በረከት ነው። እግዚአብሔር አምላክ በረከት እንደሰጠ መጠን እያንዳንዱ ሰው እንደ ችሎታው ይስጥ። እንደ ችሎታችን እንስጥ። የተዘጋጀን አሁን እናድርግ፣ ያልተዘጋጀን ደግሞ በግልም በማህበርም በቤተሰብም በጎረቤትም በስራ ባልደረቦቻችንም እያስተባበርን ምንችለውን ሁሉ እናድርግ። ዛሬ በተንቀሳቃሽ ስልኩን መስጠት ይቻላል። በኋላ ይህንን መልእክት ከነሱ እንሰማለን። እግዚአብሔር አምላካችን ቸሩን ሁሉ ያሰማን፣ ይቆየን።